ጥሩ አልነበርኩም እኔ ማለቴ በቃ ፋዘር እንደዚህ በጣም ትንሽ ቁጡ ነው በቤት ውስጥ እና ከእናቴ ጋርም ጥሩ ተግባቦት የላቸውም ቤት ውስጥ ሰላም የለም በአጠቃላይ እና በጣም ጭንቀት ላይ ነበር በነበርኩበት ሰዓት እሱን አወቅኩት ማለት ነው እና ያው ከቤተሰብ ፍቅር ሳታገኝ ስታርግ የሆነ የሚወድ ሰው ካገኘ የተለየ ስሜት ነው የሚሰማው የሆነ መወደድ ነገር በጣም ነው የሚልክና ብርቅ ይሆንብሃልና በዛ ላይ ደግሞ ልጅ ነኝ ፍቅር ምን እንደሆነ አላውቅም መወደድ ምን እንደሆነ አላውቅም ለመጀመሪያ ጊዜ እሱን ሳውቀው በቃ የተለየ ስሜት ነው የተሰማኝና ደስ ብሎኝ በጣም እና ደግሞ ከአባቴ ጫናም ለማምለጥ ስል ከሱ ጋር በጣም ተቀራረብኩኝ እና እሱም በዛ ሰዓት በጣም ጥሩ ሰው ነው በጣም ጥሩ ማለት ነው ይንከባከበኛል እኔ የምፈልገውን ሁሉ ያድርግልኛል እና በቃ እኔ ከዚህ ጋር አባቴ እያስጨነቀኝ ነው ሰላም የለም እውነት በቃ አባቴ ቤት ካለ መናገር አንችልም ማውራት አንችልም ስለሱ ካወራው በጣም ብዙ እንትን ውስጥ መግባት ነው የሚኖርብኝና የአባቴን የፋሚሊ ይቅርና በዚህ በትዳሬ ጉዳይ ነው ማውራት ይፈልኩት እና ተዋወቀን በሰዓቱ እኔ በጣም ደስተኛ ነበርኩኝ ከሱ ጋር አባቴንም አስጠየቅኩት ማለት ቤት ውስጥ እኔ ሊያስተምረኝ አልቻለም በቃ መማር ካልቻልኩ እኔ ላግባ እና ሽማግሌ ልላክ ያለ ነው እያስጠየቅኩት እኔ አይገባኝም ከፈለክሽ በማዘጋጃ ተፈራርመሽ አግቢ ብሎ አለኝ ማለት ነው አባቴ ከዛ እኔ በቃ በዛን ሰዓት ወደ 18 አመት እየሄድኩ ነው እድሜ እና በቃ እኔ እንደዚህ ካለ እዚህም እየተጨነቅኩ ምናምን ብዬ ለምን ብዬ በቃ ትቼ ወጣው ማለት ነው ቤቱን ትቼ ወጣው ከሱ ጋር መኖር ጀመርኩኝ በጣም ደስተኛ ሆኜ ነው የምኖረው በጣም ደስተኛ እንደኔ በቃ ደስተኛና እድለኛ ያለው ሁሉ አይመስለኝም ነበር ለኔ እሱ በቃ የማይሆነው ነገር የለም ማንኛውም ነገር በቃ ቤተሰቤን ትቼ ስለሄድኩ ራሱ አንድ ቀን ጸጽቶኛ አያውቅም በጣም ደስተኛ ነበርኩ ጥሩ ውሳኔ ነው የወሰንኩት እግዚአብሔር ነው እየረዳኝ ብዬ በደስታ እየኖርኩኝ ልጅ ተያገዘው ማለት ነው አረገዝኩኝ በ19 አመት ያረገዝኩ ያው ከዛ በቃ ልጅን ወለድኩ በጣም እርጉዝ በነበርኩ ሰዓት ይንከባከበኛል በቃ ሰው እስኪገረም ድረስ ነው ቤታችን በቃ እና በጣም ይሰራል ይለፋል እኔ ያልሰራም ቤት ነኝ እንዳቅሙ እውነት ከሱ የሚጠበቀውን ነገር ያደርግልኛል ያከብረኛል ሁሉ ነገር ሙሉ ነው በአቅማችን ደስተኛ ነን ማለት ነው ለሰው ምሳሌ እስክንሆን ድረስ ፍቅራችን እንደዛ ነበረ ግን ቀስ በቀስ እኔ ፋሚሊ ጋር መለየቱም አንዳንድ ነገሮችም ወደኔ ጭንቀት በቃ ያለፈ ህይወት አለ ከፋሚሊ ጋር ያለው ነገር እኔ ላይ ተጽዕኖ አለው እሱ ጋር ትንሽ ሲጨቃጨቅ በጣም ኦቨር ጨነቃለሁ ኦቨር ነው በቃ እንትን ማለት እሱ ከሚነጋገር ከኔ ጋር አሁን መጀመሪያ ስንተዋወቅ ሁሉ ነገር እሺ ነው የሚለኝና ሁሉ ነገር ያደርግልኛል እንደ አባትም ነው ለኔ ማለት ነው ከዛ ቀስ በቀስ በቃ ጫናም እሱ እየበዛበት መጣ እኔም ልጅ ስወልድ በጣም ተቀየረ ባህሪ በጣም ያው በልጅነቴ ነው ልጅ የወለድኩትና እና አንዳንድ ነገሮችን ከበፊቱ ትንሽ ቀየር ሲልብኝ በጣም ጭንቀት ውስጥ ገባው እስከ መታመም ድረስ ማለት ነው በጣም የምጨነቀው በጣም ታመማለሁ ብዙውን ጊዜ እሱም ባህሪ እየተቀየረ መጣ ያው ሰልችቶትም ሊሆን ይችላል ያው ሰው ስለሆነ ይደክመዋልና አንድ ጊዜ የምንኖርበት አካባቢ መገናኛ ነው የምንኖርበት ቤት ክራይ አንከፍልም እሱ የሚሰራበት ድርጅት ለሰራተኞቹ ቤት ይገዙና ለሰራተኞቹ ያኖራሉ በነፃ እዛ ድርጅት ውስጥ ለሚሰራ ሰው በነፃ ነው የሚያኖሩት ድርጅት ውስጥ እስከሰራ ድረስ ትኖርበታለህ ማለት ነው ከዛ እሱ እዛው ትቶኝ ከልጄ ጋር ወጣ ማለት ነው ከቤት እኔ በዛን ሰዓት በጣም ጨነቀኝ ማለት ምን ማድረግ እችላለሁ ከፋሚሊ ጋር እንትን አይደለንም ስራ የለኝም ከዛ እናቴ ጋር ደግሞ ኮንታክት አለኝ ያው እናት ስለሆነች ሰው እየላከችም እህቶችንም ደብቃ እየላከች ስለኔ ሁኔታ ታጣራለች እናቴ እና መጨረሻ ላይ ከአቅሜ በላይ ሲሆን አባቴ ጋር ደውዬ እንደዚህ ያለ ነገር ተፈጥሯል
ምናምን እንደዚህ አሁን ተፈጠረ ብዬ እሱ ጋር ያደወልኩት የሱ እህትና ወንድሙ መጥቶ እኔ ቤት መጥቶ አክስትና አጎቴ ማለት ነው የሆነ የተፈጠረ ነገር አለ ከባለቤቴ ነው ከነሱ ጋር ማለት ነው። ከዛ በኋላ ነው የተቀየረ በቃ እሱ። ከዛ እኔ ማለት እነሱ የተናገሩት ነገር አለ እዛ በእኔና በሱ መሀል ማለት ነው። ለምን መሰለህ ያው አበሻ እኮ አንዳንዴ ጥሩ ያደረግን ይመስለንና የራሳችንን ሰው አሳልፈን እንሰጣለን። የሆነ እኛ ጨዋ የቤተሰብ የሆነን እንድንመስል አለ እንደዚህ አይነት ነገር። የራስን ሰው ነው የምትቀጣው አይደል? አንዳንዴ አበሻ እኮ የሆነ አንድ አባት እኮ ልጁ ራሱ አጥፍቶ ልጁን ነው የሚቆጣው እንጂ ያ የሚያጠፋውን አካል አይቆጣም። አሁን አክስቴ ስትመጣ ባለቤቴ እንደዚህ ነው እንደዚህ ትላለች እንደዚህ ትናደዳለች ምናምን። እኔ ከጭንቀት አንጻር ነው ያልተረዳኝ ነገር። ግን እኔም ደግሞ እንደ ሚስትነቴ በጣም እንደ ልጅ አይደለሁም። በጣም አከብረዋለሁ፣ እጅግ በጣም ፍቅር እሰጠዋለሁ። ለቤቴ በጣም ጎበዝ ነኝ። ቤትን በስነ ስርዓት ይዘዋለሁ። የአባወራነትን ክብሩን እሰጠዋለሁ። እንደዛ ሲባል ከሱ ብቻ አይደለም የምጠብቀው ማለት ነው። ከዛ ሲነግራ ልክ እንደ ሽምግልናው ሲመጡ ታዲያ እኔን ነው የተቆጡት። እነሱ አልተረዱኝም። በቃ እኔ ላይ ነው እንትን ያሉት እና እሱ ነገር እሱን እንትን አለና ተቀየረ። እኔ አባቴን ይሄ ነገር ተፈጥሯልና ምን ማድረግ ይችላል እሱ አሁን ሄደዋል ብዬ አልኩት። ከዛ አባቴ ብር ምናምን ላከልኝ፣ እናቴም እንደዛው ደገፉኝ፣ ረዱኝ። ልጄን ይዤ ቁጭ አልኩኝ። ከወር በኋላ ተመልሶ መጣ ማለት ነው ባለቤቴ። ግን ቆይ እሱ ለምንድን ነው ግልጽ ማድረግ ያልፈለግሽው የተፈጠረው በቤተሰቡና በአንቺ መካከል? በእሱ ቤተሰብ አይደለም እኮ የተፈጠረው ዝም ብለሽ ያው ስላለፍሽው ጥያቄ ስለፈጠረብኝ እንደዚህ ትልቅ ነገር አይደለም እኮ እኔና እሱ የተጨቃጨቅነው ነው። እሱ ለነሱ ባህሪዋ እንደዚህ ነው እንደዚህ ትላለች ማለት እኔ ራሱ አላስታውሰውም ምን ማለት ነው። ለአንቺ ቤተሰቦች ነው የነገራቸው? አዎ ለአክስቴ። እሺ። ከዛ አክስቴ ደግሞ እኔ ላይ ነው እየጮኸችው። ሌላ ጊዜ እኮ ዞር ብላ አይታኝ ራሱ አታውቅም፣ የት እንዳለው ራሱ አታውቅም ነበር። እኔ ካገባሁ በኋላ መጣ ከዚህ በኋላ እንደዚህ የምታረጊ ከሆነ እኔን አታይኝም፣ ከዚህ በኋላ እኔ አክስትሽ አይደለሁም ምናምን የሚባል ነገር አለ። በጣም ከአንተ ሰው ከራስ ሰው የማትጠብቀውን ነገር ንግግር ስትናገር እሱ ደግሞ ለራሱ ትልቅ ቦታ ሰጠ ማለት ነው። እኔ ዝቅ የማድረግ ነገር ማኒፕሌት አድርገኝ። በባህሪው አንድ ነገር አለበት፣ ማኒፕሌት ያደርገኛል በጣም ነው እንደዚህ። አዎ የሆነ ነገር ነው ልክ ራሱ ሆን ልክ እንዳልሆንኩ ነው የሚነግረኝ። እኔ ደግሞ አልቀበልም እንደዚህ አይነት ነገር። የምቀበል አይነት ሰው አይደለሁም። እኔ ያልኩትን አውቃለሁ። ጤነኛ ሰው ነኝ። ምን እንደተናገርኩ አውቃለሁ እለዋለሁ። እኔ የሆነ ቃል ብናገር እሱን 10 ቦታ ይፈታውና እንደዚህ እኮ ነው ያልሽው፣ አንቺ እንደዚህ ነሽ በጣም ነው ማኒፕሌት የሚያደርገኝ። የበታችነት ስሜት እንዲሰማኝ በጣም በቃ በጭራሽ እኔ የሆነ ነገር ልክ ነው ብዬ መናገር አልችልም እሱ ጋር። መልካም ጎኑ እንዳለ ሆኖ በዚህ በኩል ይሄ ያለ ማለት ነው። እና እየኖርን ከዛ መጣ ተመልሶ እሱ ላይ ነው አይደል ያቆምኩት። በቃ ታረቀን፣ አንድ ላይ ሆነን ያው ስለምወደው መኖር ቀጠልን፣ ልጃችንን እያሳደግን። ከዛ ፋሚሊም ሽምግልና ተቀበለ፣ ድግስ ተደገሰ፣ ተቀላቀልን። ከፋሚሊ ጋር ሰላም ሆነን ማለት ነው። ላሳጥረውና ማለት ነው ሰላም ሆነን መኖር እየጀመርን ድጋሚ ያ ነገር ተፈጠረ። ጭቅጭቁ ማለት ነው። ማኒፕሌት ያደርገኛል በጣም የሆነ ነገር እሱ ልክ ካልሆነ እኔ በቃ ልክ አይደለም ብዬ መናገር አልችልም፣ መብት የለኝም እንደ ባለቤቴ። የሆነ ነገር ካጠፋው ማለት ነው ለምንድን ነው ይሄን ያደረግከው ካልኩት እንዴ አንቺ እኮ እንደዚህ ስላልሽ ነው፣ አንቺ በእኔ ምክንያት እንደሚያጠፋ ሁሉ ነው የሚናገረው ማለት ነው። ሌላ ጥፋት የለበትም። አይጠጣም፣ አያመሽም፣ በስነ ስርዓት ይገባል፣ ሰዓቱን ጠብቀው ለሚያደርገው እያንዳንዱ ነገር በጣም ነው የሚጠነቀቀው። ሌላ ሰው ጋር እንዲታወቅበት አይፈልግም ምንም ነገር። ሌላ ሰው ጋር ቤተሰቤ ጋር እናት አባቴ ጋር በጣም ተወዳጅ ነው፣ ጥሩ ሰው ነው። ጎረቤት ጋር እንደዚህ እቤት ሲመጣ የሆነ ነገር አድርግ ካልኩት አይ ይሄ አስፈላጊ አይደለም እኮ አስፈላጊ ነገር ሆኖ አስፈላጊ አይደለም ይለኛል። ግን እኮ ያደርጋል። ወይኔ ከተናደድኩ በኋላ ወይኔ ካለቀስኩ በኋላ ነው የሚያደርገው እንጂ በሰላም አያደርግም ማለት ነው። ከዛም በኋላ ሁሉ ጊዜ ይሄ እየተደጋገመ መጣ። እኔ እንባይን ካላየ የሆነ ነገር አያደርግም። እኔ ካላለቀስኩ አይደረግም። ቤት ውስጥ አዝቤዛም ይሁን
ለራሴ እንጂ ሲጀምር ለራሴ ይሄን ግዛልኝ ያለው ቀሚስ ግዛልኝ ያለው ምንም እንዲገዛልኝ ራሱ ጠይቄው አላውቅም ማለት ነው። ግን ለምናደርጋት ቤት ውስጥ አብረን ለምንበላው ለምንጠጣው ራሱ በሰላም አያደርግም ማለት ነው። ወይኔ ውጪ ወጥቼ እንድሰራ ደስተኛ አይደለም። በጣም ነው የሚናደደው። ገንዘብ እንዳገኝ አይፈልግም። ፋሚሊ ገንዘብ ከሰጠኝ ከእጄ ይቀበለኛል፣ በሆነ ነገር ብሎ ይቀበለኛል። ያን ገንዘብ እኔ ቀጣይ ላይ ሰጥሻለሁ፣ እኔ ቀጣይ ላይ የራሴ ደሞ ሲደርስ ተካለሁ ብሎ ይቀበለኝና ሲመጣ ደሞዙ እንዴ አብረን አይደል እንዴ ተጠቀምን ይለኛል መልሶ። አሁን አባቴ ለእህቶቼ ቀሚስ የሆነ ነገር ልብስ ሲገዛ አንቺም ግዢ ብሎ ይሰጠኛል። አንድ አካባቢ መኖር ጀመርን ከታረቀን በኋላ ማለት ነው። እዚሁኛ አጠገብ ሁኚ ብሎ አባቴ ቤት ሰጠንና የሆነ ቤት አለ ትርፍ ቤት ሰጠንና እዚህ ውስጥ ኑሩ ገንዘብ ከምታወጡ ለኪራይ አለ። አልፈልግም አለ ባለቤቴ። አይ እሺ መብቱን አክብርለታለሁ፣ ሊጨንቆ ይችላል፣ ከኔ ፋሚሊ ጋር መኖር ምቾት ላይሰጡ ይችላል ብዬ እሺ ብዬ እሱ የፈለጉበት ቦታ ተከራይተን መኖር ጀመረ። እዛው ሰፈር ማለት ነው፣ ተረጅቼው ማለት ነው። ከዛ በኋላ እንደዛ እያለ እኔ አሁን አባቴ ራሱ ለልብስ ሲሰጠኝ ገንዘብ ይቀበለኝና ወይ እሱ አይገዛልኝ ወይ እኔ እንድገዛ አይፈቅድልኝ። አባቴ ይሄን ሲያይ ፀጉር ቤት ተማሪ ብሎ አስተማረኝ። አባቴ ፀጉር ቤት በጣም ኦቨር ተቀየረ። ከዛ በኋላ ኦቨር ተቀየረ ቤት ውስጥ በቃ አይመለከተኝም እንደማለት ነገር። እኔ በጣም ነው በቃ ሰለቸኝ። በጣም ታመምኩ። ጭንቀት የጭንቀት በሽተኛ ሆኜ ከአማኒ ራሱ መድኃኒት እየወሰድኩ ነበረ። በዛ ልክ ነው እኔ ማኒፕሌት የሚያደርገኝ ማለት ነው። እኔ እኮ አውቃለሁ የትኛው ልክ እንደሆነ አውቃለሁ፣ ግን እሱ በጭራሽ በቃ አያንም። የሆነ ነገር ስናገር ሰው ፊትም ከሆነ አይደለም እንደዚህ አይደለም ምናምን ነው የሚለኝ። ከዛ ሶሪ አይዞሽ ይቅርታ አይዞሽ አሁን እግዚአብሔር ይመስገን ሁሉም ነገር አልፏል። አልሆነም እና በቃ እኔ ደከመኝ፣ ተለያየም ማለት ነው። እኔ በቃኝ። ከዛ ተለያየን። እኔ ልጄ ያን ጊዜ ኬጂ 3 ነበረና ከዛ ሁሉ ነገር ቀረ። ማገዙንም ተወ። እኔ ቤተሰቦቼ ትርፍ ቤት ስላላቸው እኔ እነሱ ጋር ገባው። እሱም ሄደ ወደሚሄድበት። ከዛ ልጄ መማር አለበት፣ የግል ነበር የሚማረው፣ ኬጂ 3 ነበረ። በቃ 1 አመት ብቻ ነው ለመመረቅ የሚቀረው። ሁሉ ነገር ከታርጎ በቃ ዘጋግቶ ጠፋ ማለት ነው። ልጄ ጀምረዋል ትምህርት፣ እዛ መመረቅ አለበት ከጓደኞቹ ጋር እዛ ማለት ነው። ከዛ ቤተሰቦቼ ደግሞ ምን አጫነቀሽ ይሄን ያህል እንደማንኛውም ሰው በአቅምሽ የመንግስት አስገቢ ምናምን አሉኝ። እኔ ደግሞ የልጄ ሞራል እንዴት ሆኖ ነው አሁን ከጓደኞቹ ጋር ቢመረቅ በጣም ደስ ይለዋል ብዬ ገና ደግሞ ሌላ ለዚች ትንሽዬ ጊዜ መንግስት ገብቶ እንትን ከሚል ኬጂ 3 ተመርቆ ከዛ በኋላ የመንግስት አንደኛው ይገባ ብያልኩኝ እንጀራ መጋገር ጀመርኩ። እየጋገርኩ ማስረከብ ማለት ነው ልጄን ለማስቀጠል። ከዛ ለሊት እየተነሳው 9 ሰዓት ምናምን እየተነሳው ነው መጋግረው። በዛ ሁኔታ ቀጠለ። ልጄም ግማሽ እየደረሰ በቃ እኔ ሰልችቶኛል፣ እኔ መሄድ አለብኝ አረብ ሀገር ብያት ማየን አግዥኝ አልኳት፣ እናቴን ማለት ነው። ከዛ እሷ ከምታውቃቸው ሰዎች ገንዘብ ጠያይቃ ምናምን አገዘችኝ። ወደ ቤይሩት ሄድኩኝ ማለት ነው። ከ2 አመት በፊት ወደ ቤይሩት ሄድኩኝ። ልጄ ቤተሰቤ ጋር ነው። በመሀል ልጄን በስልክ ምናምን ሰው ያገኘዋል። በቃ ሰላም ሆኖ ማለት ነው። ከዛ ቤይሩት 1 አመት እንደሰራው እኔ የምሰራበት ሰውዬ እግዚአብሔር የተመሰገነ በጣም ጥሩ ቤተሰብ ነበረ የገጠመኝና የምሰራባቸው ሽማግሌ አረፉና በ1 አመት እዚህ ዱባይ ደግሞ ከቤይሩት ወደዚህ ያመጣኝ ሰው አለ፣ ደላላ ጥሩ ሰው ነው።
ሰዎቹም መልካም ስለሆነ 1 አመት መቀጠል ትችያለሽ እንከብልሻለን ምናምን አለኝ። ግን እኔ በቃ የተሻለ ስራ ለስራ ከፈቀዳችሁልኝ ወደ ዱባይ ልሂድ አልኳቸው። ትኬት ቆረጡልኝ። ምንም ችግር የለውም ብለው ወደዚህ ላኩኝ ወደ ዱባይ። እዚህ ያለው ደላላ ተቀበለኝ። እዚህ ስራ ገባሁ ማለት ነው። እዚህ አሁን አመት በቃ 2 አመት ልጨርስ 7 ወር ነው የሚቀረኝ እዚህ ኮንትራቴ ልጨርስ። አሁን የገጠመኝ ነገር ልንገርና ሳጥሬ እኔ በቃ ከወጣ በኋላ ተውኩት። እሱን በቃ በጭራሽ አንገናኝም፣ አላወራውም። እሱ ልጁን እዛ ያወራዋል፣ ሰላም ነው። ልጁም ይሄዳል፣ ይወስደዋል፣ ልጁ ያዝናናዋል ምናምን በቃ። ከዛ አሁን ምን ያደርጋል? እዚህ መጣ፣ ዱባይ መጣ ማለት ነው። ዱባይ ሲመጣ ግዴታ ልጄን ማናገር ያለበት በእኔ በኩል ነው። ፋሚሊ ኦንላይን ካልገባ ልጄን ማግኘት አይችልም። እሱ እኔ ነኝ ደውሉላቸው ወይ ደግሞ ይፈልጋቸዋልና ደውሉለት እምላቸው ለልጄ ስል ማለት። ልጄ ደግሞ በጣም ነው የሚወደው፣ በጣም ከኔ በላይ ነው እንደውም የሚወደው እሱ ነው ማለት ነው። ከሱ ጋር በጣም ኮንታክት ነበረው በፊት ማለት ነው። በደንብ ነው የሚቀራረቡት። ከዛ ልጄ እንዳይጎዳ ልጄ አሁን እኔም እዚህ ነኝ፣ እሱም ደግሞ ትቶት መጣ ማለት ነው። ለ6 ወር እዛው ኢትዮጵያ ውስጥ ሆኖ ሌላ ክልል ሄጄ ነው ያለው ለልጄ። ከ6 ወር በኋላ እመጣለሁ ነው ያለው ለማታለል ማለት ነው። እኔ ደግሞ ኮንትራቴን ጨርሼ መመለስ ነው የምፈልገው ልጄ ጋር፣ ከልጄ አጠገብ ነው መሆን የምፈልገው። ከዛ አሁን በዛ ምክንያት የሚያገናኝ አሁን በጣም ነው ጭቅጭቀኝ ማለት ነው። አሁን በጣም ይደውላል። ከዛ እኔ በስነ ስርዓት እንደዚህ አልኩት፣ እኔ እናንተን የሚያገናኘኝ ልጄና ልጄ ብቻ ነው፣ ልጃችን ነው የሚያገናኘን። እኔ እናንተ ከዚህ በኋላ አንድ ላይ መሆን አንችልም፣ እባክህ ተወኝና ልጃችንን እናሳድግ አልኩት። በጭራሽ ሊተወኝ አይችልም። ወይ ቪዲዮ ኮል ይደውላል ወይ እኔ ግን አላነሳም፣ በተአምር አላነሳም። አሁንም ያ ንግግሮችን በፊት የሚናገረኝ ንግግሮች ይደረድራል፣ ቮይስ ማለት ነው 10 ምናምን ቮይስ ይደረድራል ማለት ነው። ባልሰማም እንዳላየሁም ዝም አልኩ። ከዛ ፋሚሊ ጋር እኔ በቃ ከዚህ በኋላ እሱ ጋር እኔ መቆራረጥ አለብኝ፣ ብሎክ ማድረግ አለብኝ ብዬ ስላቸው እናቴ ተይ፣ እነሱ ደግሞ አባቴም ተይ፣ እናቴም ተይ፣ አንቺ ምን ጨነቀሽ? የፈለገውን አውራ አትመልሽለት ነው የሚል። ግን እኔ ያቆስለኛል፣ የሚናገራቸው ነገሮች በጣም ነው የሚያቆስለኝ። በሰላም ነበር ስኖር የነበረው እስከዛሬ። አሁን ሰላሜን አጣሁ ማለት ነው በሱ ምክንያት። ልጁን ሲፈልግ ይረዳል፣ ሲፈልግ አይረዳም። አሁን ምን ማለት ፈለገ? እኔ ካላናገርኩት እንደማይረዳ ልጁን የሆነ እንደ በቀል ነገር ማለት ነው። አሁን ልጁ የግል ነው የሚማረው። የእኔ የግማሽ አመቱን የ6 ወር የ5 ወር እንደዚህ ሸፍኜ ሁሉ ነገር ጨርሼ ትምህርት ቤቱ ጨርሼ ነው ቁጭ ያልኩት። ቀጣዩን ደግሞ እኔ አደርጋለሁ ብሎ ነበር ያለኝ። አሁንም ይብለኛል፣ ቀጣዩንም አንቺ ሸፍኚው ነው የሚለኝ። ከዛ ደግሞ ልጁን እንደ ልቡ እያወራ በእኔ ምክንያት እያገኘ ግን ደግሞ ልጁን ማገዝ አይፈልግም። እኔ ደግሞ በጣም ነው የምናደደው። ለምንድን ነው የአባትነት ግዴታውን የማይወጣው? አባት ነኝ ብሎ ልጄን የሚያናግረኝ ከሆነ ልጄን የሚያናግረው ከሆነ የሚያወራው ከሆነ ለምንድን ነው የአባትነት ግዴታውን ለምንድን ነው ከቨር የማያደርገው የልጁን ወጪ? በነፃነት ልጁን እንደፈለገ እያገኘ እኔ ነኝ ሁሉ ነገር የምሸፍነው ማለት ነው። እና እኔ አሁን በቃ ሰልችቶኝ ከዚህ በኋላ እንደውም እኔ ልጄን አሳድጋለሁ፣ አገሬ ከገባሁ በአቅሜ አስተምረዋለሁ፣ የሚችለውን ነገር አደርግለታለሁ፣ ግን ከሱ ጋር ኮንታክት ማድረግ አልፈልግም ብዬ ስል እናቴ ለምን ትላለች። እሷ ደግሞ ለምን ሲባል ነው እንደዚህ የምታደርጊው? እነሱ ከዛ እኔ መሀል ቤት ተጨነቁ። በቃ ከየት ልሁን ሀሳቤ እኔ መተው ነው የምፈልገው። ምክንያቱም እያቆሰረኝ ደህና ነገር ከአፉ አይወጣም፣ መሸነፍ አይፈልግም። በቃ አሁንም በፊትም እኮ እኔ ጠልቼሽ አይደለም አንቺ ነሽ እንደዚህ ምናምን አንቺ ነሽ እኔ መክሰስ ብቻ ነው በቃ ክሴን ነው የሚደረድረው ከላይ እስከታች። እኔን ተወኝ አልኩት። በቃ እኔ መጥፎ ነኝ፣ እኔ ጎድቻለሁ፣ እኔ በድያለሁ አይደል? ለሱ እግዚአብሔር እኔ የስራዬን ይስጠኝና አንተም ደግሞ ጥሩ ነገር ካረክ ፈጣሪ ይክስሃል። ግን እኔን ተወኝ፣ እግዚአብሔር ይካስ። አንተ ላረክልኝ መልካም ነገር ሁሉ አመሰግናለሁ። ጥሩ ነገር ይገጥማል ወደፊት ጥሩ ስላረክ። ግን ሰው እኮ የጎዳውን ሰው ይሸሻል። ለምንድን ነው የማትተወኝ ታዲያ አልኩት። እና አሁን በዚህ መንገድ እየተከራከርን ነው። ምን ማድረግ አለብኝ? ከነጭራሹ ነው ከህይወቴ ላስወጣው ወይ ስልክ እኔ በቃ አላናግረው ወይ እኔ አሁን ከዘጋሁት ደግሞ ልጄ ማግኘት አይችልም። በጣም
በእኔ መንገድ ነው የሚያገኘው። ዝም ካልኩት ደግሞ እኔን አይተወኝም። በጣም ነው የሚጎዳኝ። ቃላቶችን ነው የሚወረውርብኝ ማለት ነው። እውነት ልቤ እየደማ ነው ሰሞኑን እና ይሄ በጣም ጨንቆኛል እና ምን ማድረግ እንዳለብኝ እስኪ ሀሳብ ስጠኝ ብዬ ነው። እሺ ሚዩት አድርጊስ። እና ደግሞ የማዳመጥ ሰዓት ነው። አንደኛ ይህንን ሰው ሁሉ ቢቻል አጠገብሽ እንዳያደርስብሽ ፈጣሪ መጸለይ ነው እንጂ ልጁ እንደዚህ አይነት ባልስ እንደዚህ አይነት አባትስ ልጁ እንደውም ያለሱ ሰላም አይርዳው። አንቺ ለልጅሽ ታንሻለሽ። ፈጣሪ እድሜና ጤናውን ይስጥሽ እንጂ ልጅሽን ቀጥ አድርገሽ አታሳድጊም። ይሄ ልጅን አናገር ምናምን ብላችሁ በልጅ አማካኝነት የሆነ ልጁ የሚሞት የሚመስላችሁ አባቱን ካላገኘ አባትነት እኮ ልብ ነው። ይሄንኛት እንዴ አንቺ ስላላናገርሽው ልጁን የማይረዳ ከሆነ እኮ ይሄ ሰውዬ እኮ ኦልሬዲ እኮ አባት አይደለም። መውለድማ ምንም ይወልዳል እኮ ይባላል አይደል? እንዴ ልጁ ምን አገናኝ? አባቱ ከሆነ ከአንቺ ጋር ተጣላ ታረቀ አገባም እኮ የአባትነት ስሜቱ ተፈጥሮ ገዝቶት ሄዶ የእውነት ልጁን ካልተንከባከበና ካረዳ አንቺ የተለማመጥሽው ልጁን ቢረዳ ልጁ ራሱ እርዳታው ራሱ ለልጁ እኮ በሽታ ነው የሚሆንበት። ቢቀርበት የሚሰጠው 500 የሚሆን 1000 ለምን 10,000 ብር አይሆንም? ቢቀርበት ለልጅሽ ታንሻለሽ አንቺ እልህ ስለሆነ እንጂ በቃ አንቺ መሆን ማድረግ አለበት ይግድ አያርግ። እንደው መብሰል ማለት ይሄ ነው። በነገርሽ ብስለት ማለት ይሄ ሰው ልጁን ረዳ አረዳ ግድ አይሰጠኝም እኔ ልጅን ቀጥ አድርጌ ያሳድጋለሁ ብለሽ ምኑን የሚቅርብኝ ይሄ ሰው ማኒፑሌት የሚያደርግሽ የሚሰድብሽ። አሁን ኦልሬዲ እኮ አንቺ ባሪያ ነበርሽ እኮ ከሱ ጋር ስትኖሪ ሚስት አልነበርሽ እንዴ? አባትሽ እንደ ሕፃን ልጅ አባትሽ ሲሰጥሽ አይ አቡሽዬ ይሄኛው ለዩኒፎፕ ነው እሺ ምናምን ብለው ልጆች እናቶቻችን በፊት የሚቀበሉን አይነት ነገር ታስታውሳላችሁ? እንግዳ ምናምን መጥቶ ጩጬ እያለን ያው ብር መቼ ምንም ማያደርግላቸው የሚበላሹብናል ብለው ስለሚያስቡ ቤተሰቦቻችን ልክ እንግዳ መጥቶ የሆነ ስጦታም ከሰጠን ብር ራሱ ከሰጠን አንድ ብር ያኔ እንደውም አንድ ብር ብዙ ነበር አይደል? አንድ ብር ምናምን ሲሰጡን ና አምጣ ዩኒፎፕ ግዛበት ተብሎ ሲሰጠን አምጣ ብለው ቤተሰቦችን ይቀበሉናል። ለምን? በቃ ልጆች ስለሆነ እንዳንበላሽ። አንቺ ሚስት ነሽ፣ ባለቤቱ ነሽ። ገብቶሻል? ባለቤቱ ማለት ባለመብት ማለት ነው። አንቺ ባለመብት ነሽ። እንደዛ ሆኖ እያለ ገንዘብ አትይዥም፣ ወተሽ አሰሪም። ባል ሚስቱን እንደውም የበለጠ ኢንከሬጅ ነው ማድረግ ያለበት፣ ወታ እንድትሰራ ሻይ እንድታረግ እንድትማር እንድታውቅ፣ እንደውም ከሱ በተሻለ የበለጠ ሞር ስማርት እንድትሆን። ምክንያቱም ሚስቱ የተሻለ ነገር አገኘች፣ ሚስቱ የተሻለ ቦታ ደረሰች፣ ሚስቱ የተሻለ ቦታ ሻይን አረገች፣ አማረባት፣ ትልቅ ደረጃ ደረሰች ማለት በዛ ውስጥ ባልም ነው የሚታየው። ገብቶሻል? ባልም ይታያል ወይም ይወደሳል በዛው። ባሏ ግን ምንኛ የታደለ ነው ይባላል። ይህ ሰው ግን ጭራሽ አንቺ እንድትደበቂ በታች እንድትሆኝ ገንዘብ ሲሰጥሽ አምጪ እያለ የተቀበለ በጣም ብዙ የበታችነት ስሜት እንዲሰማሽ የሚያደርግ ሰው ነው። እንኳን ይህ ሰው ከህይወትሽ ሄድልሽ እንደው ራሱን ችሎ ልጁ ላይ ባይደርስ ማለት ነው ያለብሽ ጸሎትሽ። ንክኪ ራሱ ባይኖርሽ ከረዳ እሰየው፣ በራሱ መንገድ ያርገው። አንቺ ግን ሌባ በርሽን ከፍተሽ ሌባ ሰረቀኝ ነው። ይሄ ሰውዬ የመጣ እንዲጽፍልሽ ቮይስ እንዲያደርግልሽ በርሽን ከፍት አድርገሽ ኢሞሽን ቴሌግራምሽ ላይ ምናምን ቁጥርሽን ሰተሽው እንዴት ነው ማያደርገው? በሬን አልዘጋም እንዴ? እኔ ቁጥርሽን አቀይሪም እንዴ? በቃ ሰላማዊ ያለ ህይወት መኖር ያለሱ እሱ ባይደርስበት ለእናትና ለአባትሽ ብቻ ስልክ ቁጥርሽን ትሰጪና በቃ አለቀ። አይደርስብሽ፣ አትደርሽበት ማትወጁ ከሆነ አለበለዚያ እኔ መጠረጠረው ምንድነው አንቺም ስሜት አለሽ ማለት ነው። ያንን ትፈልጊዋለሽ። የጭቅጭቁን ቮይስ መደራረጉ ንትርኩን እና ልጅህን ጠይቅ ምናምን ማመባባሉ ማኒፑሌሽኑን አንቺም ወደሽዋል ማለት ነው። ምክንያቱም እኔ እንደዚህ አይነት ነገር ካልተመቸኝ የማረገው ምንድነው ቁርጥ አረጋለሁ። በቃ መስመሬን ቆርጣለሁ፣ ስልኬን ቀይራለሁ፣ አድራሻዬን ቀይራለሁ፣ ሰላሜን እመርጣለሁ። የምፈልጋቸው ሰዎች ፍቅር የሚሰጡኝ ሰላም የሚሰጡኝ ሰዎች ብቻ ከኔ ጋር እንዲያወሩ አረጋለሁ። በእጄ ነዋ ስልኬ ያለው እንጂ አንቺ ኦልሬዲ ቮይስ ያደርግልሽ ከፍተሽ እየሰማሽ ቴክስት ይጽፍልሽ እያየሽው ከፍተሽ ሰላሜን አጣው ምን ማለት ነው? ገብቶሻል አይደለ? ስለዚህ አንቺ በራስሽ መንገድ ይሄንን ነገር ማትወጂው ይሄንን ማኒፑሌሽን ማትወጂ ከሆነ ይሄ ከሱ የሚወጣብሽን ነገር ከቆረጥሽ ከዛሬ ጀመረሽ ምንድን ነው የምታረጊው? ከዚህ እንደወጣሽ ስልክ ቁጥርሽን ትቀይሪና ማሚ ዳዲ ይሄ ነው የኔ ቁጥር ስትፈልጉኝ በዚህ ሚስኮል አድርጉልኝ፣ ደውላለሁ፣
ልጄንም በዚህ ያገኛለሁ ብለሽ ለነሱ ለማንም እንዳሰጡ ቁጥሬን ብለሽ በቃ አለቀ፣ ተጠናቀቀ። የት ያገኝሻል? የት አግኝቶ ቮይስ ያደርግልሻል? ብሎክ እንኳን ብታደርገው በሌላ ቁጥር ይመጣል። ቁጥርሽን መቀየር ነው በቃ the best way። ስልክ ቁጥርሽን ቀይረሽ ለምትወጃቸው ሰዎች ብቻ ይሄን ቁጥር አለኝ ፈቃድ ለማንም እንዳሰጡ ብለሽ በቃ ተጠናቀቀው። ጧት ስትነሽ አታዩም፣ አትሰሚም፣ ቮይስ የማያደርግልሽ ሰላምሽን አገኘሽ ማለት። ይሄን ማድረግ አልችልም ካልሽ እንግዲህ እሱን ስድብና እንትን ወይ ታፈቅረዋለሽ አሁንም ማለት ነው። እንደዛ ብለን ነው የምንቀበለው። ስለዚህ ይሄንን አድርጊ። ልጁን አይርዳ፣ እንደው በእናትሽ እንዳይረዳ የሱ እርዳታ ልጅሽ በአፍንጫው ይውጣበት። የሱ እርዳታ ገብቶሻል? ምንም ቢቀርበት ነው የሚሻለው። በሽታ ህመም ነው የሚሆንበት። ስለዚህ በዚህ መንገድ ልታስተካክዩ ትችያለሽ። ተግባባ? አዎ በጣም ይሄንን ነበር የምፈልገው። ትልቅ ሸክም ነው ያነሳህልኝ። እኔም ጫፍ ላይ ነበርኩ እንዳልኩ። እስካሁንም እኮ ማድረግ ትችያለሽ እኮ። ምን ይሄ እኮ እንትን የሚያስፈልገው አይደለም። ሰው እየረወለ የሚበጠብጥሽ ከሆነ እኮ በብሎክ ሳይት ነው የምትሸኙ። ቀላል ስላልከው ማለት ነው። ወይኔ በወደው እንኳን ማፍቀር ቀርቶ እንደ ሰው አልወደውም ማለት ነው። እሱ ነው እየጎዳኛል። በጣም ነው የምጠላው። አንተ አሁን ሰው አትጥሉ ምናምን ስትል ሰው ሳይሆን ስራውን ጥሎ ስትል ነበር ቀደም። ራሴን ታዘብኩኝ። ለእናቴ እንደዚህ አልኩ። በጣም ነው የምጠላው። ለምንድን ነው እንደዚህ የጠላሁት? ፈጣሪ ሰላም አድርግልኝ። እኔ ሰው እንደዚህ ጠልቼ አላውቅም እላታለሁ ለእናቴ ራሱ። እጅግ በጣም ነው የጠላሁት። ድምፁ ያሳምመኛል። እንደ የሆነ ሰይፍ ነገር ነው የሚመስለኝ። በጣም ነው የሚያንገሸግሸኝ ድምፁ። እግዚአብሔር ይመስገን። በጣም ነው የምጠላው። አልወደውም በቃ። ስለዚህ አሁን ያልኩሽን ማድረግ ትችያለሽ ማለት ነው አይደል? በደንብ ያለምንም ጥርጥር ነው የማደርገው። በቃ ጎበዝ። በጣም ነው የማመሰግነው። እሺ ችግር